አንተ ወጣ ካዲና እንደዚህ በኔ ላይ ተቀልድብኛለህ? ንገረኝ እስኪ የሚለኝ ነገር በሙሉ እውነት ነው? ከቀኝና እኔ በቃ የራሴን ህይወት ልቀጥልበት። እኔ በጣም ብዙ ቤተሰብ ማስተዳደር ሰው ነኝ። ለዛ በጣም አርፍዳል። የሚገባህን ቅጣት የምታገኘው ናት። ዶና ሀብታም ቤት እንደዚህ ሶስታችንም ተሸክመን ስንገባ እንደዚህ ተቋጥሮ የተቀመጠ እንደዚህ ገንዘብ አየኝ። ከዛ በቃ ይሄ ገንዘብ በቃ ህይወታችንን ይቀይረዋል ብለን እኛም ተመካከርንና በቃ ለመዝረፍ መወሰን ነው። አሁንም ደግሞ እየተከራከርከው ተረጋጋ። ለምን እውነቱን አትነግራትም? አትገደልም። ምንም እነሱ ወንጀለኛ ናቸው። እሺ አንተ ወንጀለኛ ናቸው። አንተ ነጣነ ታዲያ እኔን ጋር መምጣት ምን አስፈለገው ታዲያ? እሱ ሚስቱን ስለያዝንበት ነው ወደ እናንተ የመጣው። ሚስቱን ስለያዝንበት ነው እኛ የመጣው። ግን ሚስቱን የወንጀል የሚሰሩ ሰዎችን ለተለያዩ ሰዎች ከፍሎ ገንዘብ ካለው እውነት እሱ ጋር ከሆነ እናንተ ጋር መደራደር ይችል ነበር ማለት ነው። ግን እኔ ጋር ትክክለኛ መርማሪ ጋር መጥቶ መርምርልኝ፣ እነዚህን ሰዎች ያት እንዳሉ አግኝልኝ ካለ እውነት ሸምጥጧችሁ ከሆነ ነገ ላይ እሱ ላይም እንደሚደረስበት ያውቃል ማለት ነው። ስለዚህ ከኔ ጋር የመጣ የደበቃችሁኝ ብሩክም ያልነገረኝ አንተም ያልነገርከኝ አንድ ሀቅ አለኝ። ስለዚህ ልትነግረኝ ይገባል። አንተም የደበቁ ነገር የለም መርማሪ የደበከኝ ነገር ትክክለኛ መርማሪ ከሆንክ መርምረህ ድረስበት። ራሱ ብሩክ እውነታውን ይነግራል። ይኸውልህ እልህን እያስጨረስከኝ ነው፣ ጊዜንም እየፈጀህብኝ ነው። ማወቅ ያለብኝን ነገር ማወቅ አለብኝ፣ ልትነግረኝም ይገባል። ስለተፈጠረው ስለ እያንዳንዱ ነገር እንድታስረዳኝ ይፈልጋለሁ። አሁኑኑ እዚሁ። አሁን እኮ አለችኝ ያልኳትን አንዷን የገንዘብ ምንጭን እኮ ያው አስነጠቃችሁኝ አይደለ? በቃ እሷንም እኮ መናገር ትችላላችሁ እኮ። ብሩኬት አንተ ያልከው ያለውን ይሄንን ግዙፍ ገንዘብ 2.4 ሚሊዮን ብር ኬት አባቱ አምጥቶ ይስጥ? ፍቅረኛውን ያገትከው ከቤተሰቦቿ ለመቀበል ብለህ ነው? ምንድነው ነው የተደበቀው ሀቅ? ገንዘቦቿማ እንደ ቆሻሻ ቀኩን መንጥፈው ጥለዋታል እኮ እሷን በብሩክ ምክንያት። አዎ ስለዚህ ታዲያ ብሩክ ከኛ ጋር አብሮ ነው ያደገው፣ አብሮ ነው ቆሻሻ እየለቀመው የኖረው ብለህ 2.4 ሚሊዮን ብር ከየት አምጥቶ ሊሰጣችሁ ነው? ስለዚህ የሆነ የተደበቀ ነገር አለ ነው። ይሄን ገንዘብ ሶስታችንም ሆነን ነው ለፍተን ጥረን የገዘሰበሰበው 2.4 ሚሊዮን ብር ማለት ነው። እናንተ ሶስት ሆናችሁ በዛ ላይ ደግሞ ጥበቃ ማታ እየጠበቃችሁ ልታጠራቅሙ አትችሉ በፍጹም። ስለዚህ አንድ የተደበቀ ሀቅ አለ ማለት ነው። እዚህ ጋር ጥበቃ አይደለም፣ ቀን ቋጠሮ እንሸከማለን፣ አንዳንድ ነገሮች እንሸከማለን፣ ብዙ ነገር እንሰራለን፣ የቀን ስራ እንሰራለን፣ ማታ ነው ፓርኪንግ የምንጠብቀው። ስለዚህ እኛ ደግሞ ለዶርም አንከፍልም፣ ለምግብ አንከፍልም እያልን እሺ ትርፍራፊ እንበላለን። በቀን ምን ያህል ትሰራላችሁ? በቃ ያገኘውን የሰራውን ሁሉ በቃ ማጠራቀም ነው እንጂ እኛ የምናወጣው ወጪ እኮ የለም እኮ። እና በአንድ አመት ተኩል ወይም ደግሞ በሁለት አመት የሚሆን ጊዜ ከምትበሉት ከምትጠጡት ከአልባሳትና ከመኖሪያ ቤት ተርፎ 4 አመት ሞላ ነው እኮ 4 አመት ሞላ። አየህ ዋሽተኸኛል ማለት ነው። እነሱ ደግሞ ያሉኝ 2 አመት በዛ ቢባል 2 አመት ካለበለዚያ 1 አመት ተኩል ነው ያሉኝ። ስለዚህ አየህ በዚህ መካከል ይሄ ገንዘብ የመጣበት አለ የምትሉት ገንዘብ የመጣበት የሆነ ሶርስ አለ፣ ልትነግሩኝ ይገባል ማለት ነው። ስለዚህ እያንዳንዱ የተፈጠረውን ነገር ካንተ መስማት አልቻልኩም። ልትነግረኝም ፍቃደኛ አይደለህ። እየዋሻኸኝ ነው። ካለበለዚያ ግን እሺ ብሩክ ጋር ያለው ገንዘብ ከየት እንደመጣ ልትነግረኝ ትችላለህ? አጠራቅማችሁ አጠራቀምኩ የምትለኝን እየዘላበድክ ያለውን ወሬ ትተው እያንዳንዱ ነገር ከየት እንደመጣ ንገረኝ። ከየት ነው የመጣው ገንዘቡ? ሁሉ ነገር ነገርኩ። ይሄ ነገር ሊነግረኝ አይችልም። አንዴ ታጠፋልኛለህ። ዶችን ቁጭ አድርጌ ያሸናሉ። እኔን እየዋሸኝ እየተጫወትክብኝ ጊዜን እየፈጀ ማለት ነው የሰዎችን አደጋ ህይወት ላይ የሰዎችን ህይወት አደጋ ላይ እንድጥል። ስለዚህ ንገረኝ። ወይኔ ይኸውልህ ገና ይረግጧል ገና ማለት ነው። ይሄ አሁን ላይ ብቻ ረገጣችሁኝ እንጂ ምን አነሳችሁ? ልትገሉኝ ነው በቃ ሐሳባችሁ። አሁን ብቻ እንድትናገር ብለን የተደበደብከው ነው። በኋላ ላይ ደግሞ እዛ ከወሰርንህ በኋላ መጋዘን ውስጥ የምትደረገውን ደግሞ ልነግርህ አልችልም። በጣም እግሬ ላይ ለምነህ ነው ማለት ጫማዬ ላይ ወድቀ እውነቱን ካልነገርኩ ትላለህ። ስለዚህ አሁኑኑ ንገረኝ። ከዚህ ልጅ አምላክ ወንድ ልጅ አይደላችሁ እናንተ በቃ ራስ ለወንድ ልጅ ያ ገንዘብ ከየት ነው የመጣው? እውነታውስ ምንድነው? የምን ገንዘብ ነው? እነግራችኋለሁ። እኔም በቃ ተወኝ። እሺ ንገረኝ። ምንድነው እውነታው? ምንድነው እውነታው? እውነታውማ ወይ ንገረኝ። እውነታው ምን? እውነታው ምን? በቃ እሺ እነግርሃለሁ። እሺ ገንዘቡን ያመጣነው በቃ ከምንሰራበት ቦታ በቃ ሶስታችንም ሆነን አንድ ቀን
ምን ሰራው እንደዚህ በቃ ጭነት ሲመጣ እንደዚህ እናወርድ ነበር ሀብታም ቤት ምናምን እንደዚህ ኮንቴነሮች ሲመጡ እናወርዳለን ምናምን በሸከማ ነው እናወርዳለን ማለት ነው በቃ እንሸከማለን እንደዚህ ቋጠሮ ምን እንሸከማለን እሺ ከዛ አንድ ቀን የሆነ ሀብታም ቤት እንደዚህ ሶስታችንም ተሸክመን ስንገባ እንደዚህ ተቋጥሮ የተቀመጠ እንደዚህ ገንዘብ አየኝ ከዛ በቃ ይሄ ገንዘብ በቃ ህይወታችንን ይቀይረዋል ብለን እኛም ተመካከርንና በቃ ለመዝረፍ ወሰን ብዬ ነበር እናንተ ቆሻሾች ያ ብሩክም ሲጫወትብን ነበር ማለት ነው አያ እናንተ አጠራቅማችሁ በዚህ ጊዜ ውስጥ በአመት ከምናምን ውስጥ 2 አመት ባልሞላ ጊዜ ውስጥ 2.4 ሚሊዮን ብርና እናንተ የደበቃችሁትም ደግሞ ከዛ በላይ ብር ሊኖር እንደሚችል ተጠራጥሬ ነበር ብሩክ ማለት ነው በላይ ብር የለም በቃ ይሄን ያገኘው ገንዘብ ዘርፋችሁት ነው ማለት ነው ሰርቃችሁ ነው ማለት ነው 3 ሚሊዮን ነበር የዘረፍነው በቃ የቀረው 2.4 ሚሊዮን አካባቢ እንደዛ ነበር እሱንም ብሩክ ቤት ነበር የምናስቀምጠው እንን ደግሞ በቃ ብቻውን ለመጠቀም ስለ ራስ ወዳር ነበር የካዲ እናቱን ብሩክ ማለት ነው አዎ እሺ ያንን ብር ይዞብን ጠፋ እሺ ከዛም በቃ እኛም ደግሞ ያን ብር እንዲመለስ በቃ ያለን አማራጭ ፍቅረኛውን መያዝ ነበር ከዛ እኔ ጋር ምን ብሎ መጣ ረጅም አመት ስናጠራቀም የነበረውን ገንዘብ አቤሴሎም የሚባለው ጓደኛችን ይዞ ጠፋ ብሎ ራሱ ከወንጀሉ አቤሴሎም የሚባል ሰው የለም ማለት ነው እኛም እናውቀው አቤሴሎም የሚባል ሰው የለም ስለዚህ እኔ ጋር የመጣው ፍቅረኛው እንድትመለስለት እሱ ስለ ወንጀሉ ስለ ዘረፋ ምንም ነገር ሳይነግረን እያልከኝ ያለው ይሄንን ገንዘብ አጠራቅማችሁ እንዳመጣችሁና ሌላ ሰው ይዞ እንደተሰወረ ነው ማለት ነው ያደረገው እሱ በቃ እኛን ወንጀል ውስጥ ከተው በቃ ራሱ ነፃ ለማድረግ ነው ቀጥታ አንተ ጋር የመጣው እኔ ጋር መጣ ከዛ በኋላ እኔ ሚስቱን ፍቅረኛውን አስፈትቼ ለሱ ሲሰጠው እናንተን ወንጀለኛ አድርጎ ከዛ ራሱ ነፃ ለማድረግ ነው እንደዚህ ያደረገ ይካዲና ትረኝና ይካዲ ስለዚህ ትክክለኛ የገቢው ምንጭ ወይም ደግሞ ትክክለኛ የገንዘቡ ምንጭ ዘረፋ ነው ማለት ነው እንጂ አጠራቅማችሁ አመጣችሁ አይደለም ከዛ ምንድን ነበር ልታረጉበት ያሰባችሁት እሱስ ምንድነው በቃ ይሄ ህይወት በቃ ልንቀየርበት ስላልቻለ ቀስ ብለን በረሃ ለበረሃ ያደረግና አቆራርጠን በቃ በሊቢያ ምናምን አድርገን በቃ ወደ ውጭ መሻገር ነበር አላማችን የነበረው በዘረፋችሁት ገንዘብ ማለት ነው እንጂ ልጠፉ የነበረው ከሀገር ልትወጡ የነበረው ማን ሆናችሁ ነው በቃ አራታችን ሆነን ማን አራታችሁ እኔም መኮንንም እሱም ማነው ፍቅረኛውም ሆነን በቃ ተያይዘን ልንጠፋ ነበር ፍቅረኛው እንደዚህ የሚባል ገንዘብ የለም ምንም ማቆ ነገር የለም አላለችም እንዴ ምናልባት ስለመካከር የነበረው ሶስታችን ሆነን ነበርና ለፍቅረኛው ላይ ነግራት ይችላል ኦኬ አልነገራትም ምንም አይነት ነገር ማለት ነው እንግዲህ እሱ ነገር አይደለም አልነገራትም ነው ላይ ነግራት ይችላል ኦኬ ስለዚህ ያንን ገንዘብ ከባለሀብት ቤት ለሸከማ በገባችሁበት አግኝታችሁት ሰርቃችሁ ተወጣችሁ ከዛ በኋላ ሌባ ሲሰርቅ ይስማማል ሲከፈል ይጣላል የሚባለው እውነት ነው ማለት ነው ከዛ በኋላ እሱ ገንዘቡን ለብቻው ይዞ ጠፋ ማለት ነው ከዛ ተመልሶ ደግሞ እኛ ጋር መጥቶ ፍቅረኛ የታግታ ነው ረጅም አመት ቆሻሻ ሰራለን ካዲ ይሁዳ እናቱ ነኝ ቆሻሾች ሌቦች በጣም በሚገርማችሁ እንዳትንቀሳቀስ የትም አባህት ሄዳት በጣም በሚገርማችሁ ሁኔታ ተመልካቾቻችን ዝም ብለህ ቁጭ በል አንተ ካዲ ሌባ እነዚህ 3 ጓደኛ ማሞች አንድ ቤት ገብተው የሀብታም ቤት ብሩን ዘርፈዋል ነው ብሩን ዘርፈው መጨረሻ ላይ አብረው ወደ በረሃ ሊሰደዱበት ባዘጋጁበት ብሩክ ተብዬ ጋር ነበር ገንዘብ የተቀመጠው ብሩክ በገንዘቡን ይዞ ጠፋ ነው ብሩክ ይዞ ከጠፋ በኋላ እነሱ ደግሞ ፍቅረኛውን አገቱበት ፍቅረኛውን እንዲመለስለት ማፊያ ጋር መሄድ ይችል ነበር ነገር ግን ማፊያዎቹ ገንዘቡ እሱ ጋር እንዳለ ሲያውቁ እሱንም ይይዙታል ስለዚህ እኛ ጋር ህጋዊ ጋዜጠኞች ጋር መጥቶ ረጅም አመት ቆሻሻ ስንጣርግ ያጠራቀምነውን ገንዘብ ሌላ አራተኛ ወገን የሌለውን ሰው አለ በማስመሰል እሱ ይዞብን ጠፍቷል እኔ ጋር ያለ ስለሚመስላቸው ገንዘቡ እሱ ያለ ያለው ጓደኞቼ ፍቅረኛዬን አግተውብኛልና አስለቅቀልኝ ነው ስለዚህ እሱ ራሱ ወንጀለኛ ነው ማለት ነው ሆን ብሎ ነው ይሄን ነገር ሲያቀነባብር የነበረው ማለት ነው የሚደረስበት ወይ የሚታወቅበት ስላልመሰለው ማለት ነው ስለዚህ ሁላችሁም አጭበርባሪ ሌባዎች ናችሁ ማለት ነው ስለዚህ አንተም
በቁጥጥር ውስጥ እያንዳንዱ የተናገርከው ነገር በካሜራ ተይዛለች። የመለስከው ባለሀብቱን ቤት በቀጥታ ትመራለህ። እንግዲህ ቤተሰቦቻችን እየተፈጠረ ያለውን ነገር በትክክል እየተከታተላችሁ ያለውን አይነት ይመስላል። እነዚህ ሰዎች እየፈጠሩ ያሉት ነገር በጠቅላላ እየዋሹ ያሉት አንዳቸው ራሳቸውን ለማዳን እየሄዱበት ያለው ርቀት እውነታቸውን እያጋለጠባቸው የባሰ እየወጣ ነው እና ተራ የመንደር ዱርዬዎች ናቸው እነዚህ። ምንም የሚያውቁት ነገር የለም ስለማገት ስለማፈን። ግን እርስ በርስ ሲከዳዱ አንዱ አንዱን ገንዘብ ለመውሰድ የሚደረግ ነገር ላይ አንዱ ፍቅረኛውን አግቶ አንዱ ደግሞ ለዘመናት ሰርቀው ያስቀመጡትን ገንዘብ ይዞባቸው ጠፍቶ የተፈጠረ የሀሳብ ልዩነትን ለማስታረቅ እየጣሩ የነበሩበት ሁኔታ ነው ያለው። አሁን ግን በጣም በሚገርማችሁ ሁኔታ እነዚህ ሰዎች አሁን ብዙ ነገር ሊተባበሩን ይገባል። ያ ብሩክ ተብዬ ደግሞ ገንዘቡን ለብቻው ይዞ የዘረፉትን ገንዘብ ሊጠፋ ሲል እነሱም ቀድመው ፍቅረኛውን አግተው ገንዘቡን ይዘ ካልመጣ በፍጹም ልንሰጣ አንችልም እንገላታለን ብለው ስላስፈራሩት እሱ እኛ ጋር መጥቶ ራሱን ነፃ ለማውጣት ራሱን ከዚህ ወንጀል እንደሌለበት እንዳልዘረፈ ለአመታት ከራሳቸው እኩል እያጠራቀመ እየለፋ የሰበሰበው ገንዘብ መሆኑንና አሁን ላይ ግን አቤሴሎም የሚባል የሆነ ምናባዊ ሰው ፈጥሮ አቤሴሎም የሚባል ሰው በእውነቱ የለም። እሱ ግን አለ ያንን ገንዘብ ይዞ የጠፋው ያ ለዘመናት ያጠራቀምነው ገንዘብ አቤሴሎም ነው ብሏል። ለዘመናት ሲሰበስቡ የነበረም ገንዘብ የለም ዘርፈው ነው። አቤሴሎም የሚባልም ሰው የለም። ገንዘቡ ያለው ራሱ ብሩክ ጋር ነው ማለት ነው። ስለዚህ ገንዘቡን ሰብስበን ለባለቤቱ የምንመልስ ይሆናል። አሁን ግን ብሩክ ሁሉንም ነገር እሱ ምንም እንዳላወቀ ህጋዊ ሰው እንደሆነ ነው እየተናገረ ያለው። ይሄን ነገር የሚያጋልጥልንን አንድ ቆንጆ ፕላን አዘጋጅተንለታል። ይሄም የሚሆነው በራሱ ልጆች ተጫውተን ነው። ይኸውልህ አሁን እምልህን ነገር በጠቅላላ የምታደርግልኝ ከሆነ ብቻ ነው እምለቀ ማለት ነው። ትለቀኛለህ? ምንም አደርጋለሁ እኔ። ይኸውልህ ልቀቀኝና እኔ በቃ የራሴን ህይወት ልቀጥልበት። እኔ በጣም ብዙ ቤተሰብ ማስተዳደር ሰው ነኝ። ለዛ በጣም አርፍዳል። የሚገባህን ቅጣት የምታገኝ ይሆናል። ነገር ግን ወንጀሉ እንዲቀልስልህ ቅጣቱ እንዲቀልልህ የምትፈልግ ከሆነ አሁን አድርግ የምልህን ነገር ታደርጋለህ። እሺ እኔ ምንም አደርጋለሁ። በቃ የባለሀብቱን ቤት አንድ ይሄ ጉዳይ ካለቀ በኋላ የዘረፋችሁት የባለሀብቱን ቤት አንድ ታሳየኛለህ። ለባለሀብቱ ገንዘቡ ይመለሳል። አንድ ሌላኛው ነገር ደግሞ ማለት ነው አሁንም አድርግ የምልህን ነገር እያንዳንዱን ነገር አሁን ብሩክ ጋር እንሄዳለን። ብሩክ ጋር ከሄድን በኋላ እንድታደርግ የምፈልገውን ነገር በጠቅላላ ካላደረግ እና አንድ የማይገባ ነገር እኔን ለመሸወድ ወይም ደግሞ ለማጭበርበር ከሞከርክ ዘብጥያ ብቻህን ተበሰብሳለህ። በቃ ምንም አልሞክርም። በቃ እኔ ከሁን በኋላ እዚህ ነገር ውስጥ የገባሁት በቃ በስተት ነው። እኔ የቤተሰቤን ህይወት በቃ አሳልፋለሁ ብዬ ነው። ዘርፈ ሰርቀ ማለት ነው። የሰው ህይወት አበለሻሽተ አንተ ህይወትን ለመቀጠል ነበር ሐሳብ አይደል? ለማንኛውም ዋናው ነጥብ እሱ አይደለም። አሁን እምልህን እያንዳንዱ ነገር ታደርጋለህ ማለት ነው። ባለቤቱ ከፍቅረኛው ማለት ነው የብሩክ ፍቅረኛው ካንተ ጋር መሆኑን ነው የምታውቀው እያንዳንዱ ነገር። ስለዚህ እሷ ጋር በፍጥነት ሄጄ አሁን ካሜራውን ልክ እንዳጠፋሁት አድርግ እምልህን ነገር በጠቅላላ ታደርግልኛለህ። አሁን ወደ እሷ ጋር ሄጄ ያለውን ነገር አብረን እንከታተል። እሺ ይኸውልሽ አሁን እንድታቂ የምፈልገው ነገር ቢኖር ወደ ብሩክ ጋር ላገናኝሽ ልወስድሽ ነው። እሺ ከነዚህ ሰዎች ነፃ ወጥተሻል። ምንም የሚያስፈራሽ ነገር የለም። እገታው ሁሉ ነገር አልቋል። ቀጥ ብዬ ይዤሽ ልሄድ ነው ማለት ነው። ተያናት ወስደኛለህ? አዎ ከብሩክ ጋር ላገናኝሽ ነው። እሺ በጣም ነው የማመሰግነው። የታለሽ? የቱ ጋር ነው ያለው? እሺ ብሩክ ጋር ነው ወስድሻለሁ። አሁንም እየወሰድኩሽ ነው ያለሁት። ወደዛ እንድንሄድ ነው የመጣሁት። እሺ ተነስ አንተ ከኋላችን እያንዳንዱን ነገር እነግርሃለሁ። እናንተ ከፊት ለፊት ትቀርማላችሁ። ስለሚወረድ ይኸውልህ እንድታቀም የምፈልገው ነገር ቢኖር እያንዳንዱ የምታደርግልኝን ነገር ልክ እሱ ጋር ስንደርስ ወይም ደግሞ ብሩክ አካባቢ ላይ ልክ ስንደርስ የምታደርግልኝ ነገር ምንድነው ነው ብሩክን ተደብቀው ተቆይና ልክ ሁለቱን ፍቅረኛውንና ብሩክን ካገናኘናቸው በኋላ አንተ እያንዳንዱ ስትደብቀው የነበረውን ውሸት እሱም ሲደብቅ የነበረውን ውሸት ሁሉንም ነገር ፊት ለፊቱ መታ እንድታጋለጥና እንድታወራው ፈልጋለሁ። እሺ ገባህ አይደለ? ያልከኝን ሁሉ አደርጋለሁ። አሁን ግን ከካሜራ በስተጀርባ ብሩክ እንዳያየ ሆነ ልጆቹ በምን አይነት ሁኔታ ላይ እንደምትገባ ምልክት ይሰጧል። እስኪሰጡ ከካሜራ በስተጀርባ ተደብቀህ ትቆያለህ። እኔና ፍቅረኛዋ ነው አብረን የምንሄደው። ተከተሉኝ። እሺ የት አለች እሷ? ነይ ጠብቂኝ አንቺ። ነይ ነይ ወደ ብሩክ ጋር ነው የምወስድሽ። ብሩክ እዚሁ አካባቢ ነው የሚገኘው። ምንም የሚያስፈራሽ ነገር የለም። ከዚህ በኋላ ነፃ ወጥተሻል። የሚፈጠረውን ነገር አብረን ምን ይሆናል? ነይ
ቆየት ነው ያለው እሱ ተረጋጊ ይኸው ቦታው እዚህ ጋር ነው ያለው ይኸውልሽ በጣም እንድትረጋጊ እፈልጋለሁ አሁን ከብሩክ ጋር የምትገናኝበት ጊዜ ነው ደስ ሊልሽ ይገባል ምንም የሚያስፈራሽ ነገር የለም ብሩክ ይኸው ላንቺ ሲል ያልከፈለው መስዋዕትነት የለም ፍቅሬን ወደ እኔ እንድትመልስልኝ እፈልጋለሁ እጅግ ለኔ ተንከራታለች እጅግ ለኔ ተሰቃይታለች ምናምን ነገር እያለ ከቤተሰቦችሽ ጋር ስለነበረው ነገር ሁሉ ነግሮናል እና ስለከፈላችሁ መስዋዕትነት ስላሳለፋችሁት ነገር በጠቅላላና አንቺም በጣም የፍቅር ተምሳሌት ነሽ ቤተሰብ ምናምን ነገር አላልሽ ጥለሽ ለሱ ብለሽ ሁሉ ነገር መጥሻል አይደል አዎ ሁሉም ነገር ለሱ ነው የተወኩትና አሁን ላይ ብቻ ነው የምፈልገው በጣም ነው እየፈራ ያለሁት ምክንያቱም እናንተንም በደንብ ስለማላውቃችሁ የእውነት በህይወት መኖር ማወቅ ፈልጋለሁኝና አሳዩኝ ባካችሁ በቃ ይኸውልሽ እስካሁን ከነገርሽን ነገር ጋር ምንም የዋሸሽን ነገር የለም ሁሉንም ነገር በትክክል ነው የነገርሽን ገንዘብ ስለሚባለው ነገር ምንም የምታውቂው ነገር የለም እኔ እኮ ችግሩን የፈታችሁት ነበር የመሰለኝ እኔ ምንም የማውቀው ነገር የለም ሲጀመር ገንዘብ የሚባል ነገር የለም ከየት ያመጡታል ቢያመጡት እንደዚህ አይነት ህይወት የምንኖር ይመስላል አንተ ራሱ ስታስበው ቆሻሻ እየለቀምን ዘበኝነት እየሰራን ማታ ካፍቴሪያ እሷ እየሰራች እየሰበሰብን የነበረው ገንዘብ ነበረ ብሎ በፊት ለፊትሽም እነዛ ሰዎችም ሲናገሩ ሰምተሻል ስለዚህ ምንድነው ነው እውነታው የቱ ጋር ነው ያለው ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ ከዚህ በኋላ የምትነግሪኝ ነገር በጠቅላላ አምኜ ተቀብዬ ብሩክን ነው ማገናኝሽ ስለዚህ ያለውን ነገር ሁሉ ንገሪኝ በቃ እንዳልኩህ ነው ማለት ምናልባት የቆየ ቂም ካለባቸው ካልሆነ በስተቀር የሚሉት አይነት ገንዘብ በፍጹም እሱ ጋር የለም ቢኖር ኖሮ እንደዚህ አይነት ህይወት በፍጹም አይኖርም ነበር ምናምን አጣው ብሎ እንደዚህ አይነት ነገር ያደርጋል ቆይ ምንም እኮ ምክንያት የለውም ይሄንን ለማድረግ ከነሱ ከጓደኞቹ ገንዘቡን ይዞ ለመጥፋት ማለት ነው አዎ ስለዚህ ምንም አይነት ረጅም ጊዜ ሲያጠራቅሙ የነበረው ገንዘብ የለም እሱ ከኔ ምንም አይነት ነገር አይደብቀኝም ነው እያልሻለሽ አንደኛ አይደብቀኝም ሲቀጥል ደግሞ እንደዚህ አይነት ስብዕና ያለውም ሰውም አይደለም ሲጀምር ብታውቀው እኮ በፍጹም ይሄን ጥያቄ አትጠይቀኝም ነበር አንተም ስለዚህ ሁሉ ነገር አንቺ እንዳልሽው በትክክለኛ ሁኔታ የተፈጸመ ጉዳይ ነው እያልሽኝ ያለሽው ሁን ብለው አላከውበት ነው ምንም የሚያውቀው ታሪክ የለም ከየት እንዲያመጣ እንደፈለጉ ማላቀም ነው እያልሽኝ ያለሽው እንደምትለው አይነት ሰው አይደለም የእውነት ብታውቀው ብቀርበው ኖሮ እኮ እንደዚህ አታደርግም እኔ ነገር ያለው ምን አይነት መስዋዕትነት ለሱ እንደከፈልኩኝ ምክንያቱም በጣም መልካም ሰው እንደሆነ በጣም እርግጠኛ ስለሆንኩኝ ነው ገብቷል አይደል ብታውቀው ብትረዳው ኖሮ እንደዚህ አይነት ነገር ያደርጋል ብለ አስጭራሽ ወደ ጭንቅላት ሊመጣ የማይችል አይነት ሰው ነው ሁሉም ሰው ሲሰፈር ውስጥ ራሱ ብትጠይቅ ምን አይነት ሰው እንደሆነ ይነግራል ማንንም የሚመሰክርለት አይነት ልጅ ነው እስኪ የምትይውን ሰው እውነት እያልሽው እንዳለሽው በትክክል ለፍቅረኛሽ እየዋሸሽ ካልሆነ አሁን ቀጥታ የምናየው ይሆናል ቦታው ላይ ተገኝተናል እውነቱን ለመናገር ከሆነ በቅርብ ርቀት ላይ ነው ያለው እርግጠኛ ነህ ግን ከዚህ ቋጥኝ በስተጀርባ ነው ከልጆች ጋር ያለው ጠርቼ እመጣለሁ አንቺ እዚሁ ጠብቂ እሺ ካሜራማን እዚሁ ሆነልኝ አንዴ እንግዲህ ይኸው ተረጋጉ አሁን ተገናኝታችኋል ሰላም ነው ሁሉ ነገር ሰላም ነው አንቺ ምንም አላደረጉሽም እኔ ምንም አልሆንኩም አንተ በጣም ደህና ነኝ ተረጋጉ የእውነት በህይወት አገኛለሁ ብዬ በፍጹም አልጠበቅኩም ነበር ስላየሁ ደስ ብሎኛል እግዚአብሔር ይስጥ ምንም ችግር የለውም ይሄ የሙያ ግዴታዬ ነው ምንም ችግር የለውም አሁን በሰላም እሷ መታለች ሁሉ ነገር ሰላም ነው ይሄው አልተጎዳችም ምንም ነገር የተፈጠረ ነገር የለም እርግጠኛ ነኝ ምንም አልሆንኩም አንቺ ምንም አላደረጉሽም እኔ ምንም አላደረጉኝም ቆይ ምን ፈልገው ነው እግዚአብሔር ስራችሁን ይስጣችሁ በጣም ነው የምትዋደዱት በጣም ነው የምታከብራት ምንም ነገር ቢመጣ ለእሷ ወደኋላ ትላለህ ብዬ አላስብም እንዳየሁት ከሆነ እሷም እንደዛው ነው ብዬ አስባለሁና እስኪ አንዳንድ ጉዳዮችን ልናወራህ ነው ምናልባት ከእሷ ጋር ያለውን ነገር ጨርሱና አንዳንድ ነገሮች የምታወሩት ነገር ካለ አውሩና ጊዜን እሻማባለሁ እንግዲህ ቤተሰቦቻችን በጣም የሚያስቀና ፍቅር ነው ያላቸው እስኪ ይሄ ነገር እውነት ነው ውሸት ነው የሚለውን ነገር ደግሞ ያዘጋጀንላቸው የተወሰኑ ድራማ ቢጤዎች ነገሮች አሉ እስኪ ተከታትላችሁ የምታዩት ይሆናል እሺ ይቅርታ አንቺ ትንሽ ራስሽን እስክታዘገጃጅ ባለው የተወሰነ ጊዜሽን ወስድብሻለሁ እሱን ላናግረው የምፈልገው ጉዳይ አለ ቅር ካላለሽ ኧረ ምን ችግር አለ ቶሎ ይመለስ እኔ ግን ማለት ምንድነው ምን ፈልገው ነው ቆይ ንገረኝ ጓደኞቹ ምን ፈልገው ነው ከሱ ይኸውልሽ ጓደኞቹ የፈለጉትን ነገር በጠቅላላ በኋላ ራሱ በአንደበቱ እያንዳንዱ ነገር ቁጭ አድርጎ ያስረዳሻል ሁሉንም ነገር ማለት ነው አሁን አንድ ሰከንድ ብቻ ስለተፈጠረው ነገር እንደውም አንቺም መሄድ የለብሽም ብዬ አስባለሁ እዚሁ ሁሉንም ነገር ባንቺ ፊት እንዲያስረዳ ሀቁም አንቺም እንዲወጣልሽ ስለሚፈልገኝ ጭምር ነው ማለት ነው ብሩኬ ወደ አንተ እመለሳለሁ እና ይኸውልህ እኔ
ከባለቤቴ ጋር ከፍቅረኛዬ ጋር እንድታገናኘኝ ይፈልጋለሁ። እጅግ በጣም አመሰግናለሁ። እግዚአብሔር ይስጥ። ምንም ችግር የለውም። ከጓደኛዬ ጋር ከፍቅረኛዬ ጋር እንድታገናኘኝ ይፈልጋለሁ። 4 ሆነን መጀመሪያ ስትነግረኝ 4 ሆነን ያዘጋጀነው ገንዘብ ነበረ፣ ያጠራቀምነው ገንዘብ ነበረ። ረጅም ዓመት 3 ዓመት ከምናምን ነገር ለፍተን 2 ዓመት ከምናምን ነገር ፈጅቶብን ስናጠራቀም የነበረው ገንዘብ ነበር ምናምን ብላኛል። ስለዚህ ጉዳይ ግን ለእሷ አልነገርካትም ነው? ያልነገርኩሽ ነገር አለ። ሰርፕራይዝ ላደርግሽ አንቺንም የእኔንም ህይወት ለመቀየር ለመሰደድ ስናጠራቅም የነበረው ገንዘብ አለ። ስለምንድን ነው የምታወራው? አልገባኝም። የሚያወሩት 2.4 ምናምን የሚባለው ብር እውነትም እናንተ ጋር ነው ማለት ነው? የለም አቤሴሎም ነው የወሰደው። ማን ነው የሚያምንሽ? አንቺ ማታውቂው ጓደኛችን አለ፣ አቤሴሎም የሚባል ጓደኛችን አለ። እሱ ነው አሁን ሁላችን። እንዴት እኔ ላውቀው አልችልም? ቆይ አልገባኝም። ማስረዳኝ። አንቺን ከማወቄ በፊት ለ4 ነበር ጓደኛሞች ነበር፣ አብረን ነበር። ከዛ ያ ሁሉ መንገድ ከሄድን በኋላ የነበረንን ብር አቤሴሎም ይዞብን ጠፋ። እንዴ ማን ነው አቤሴሎም ማለት? ለምን አላሳወቀኝም? ይሄ ሁሉ አመት በጣም እንደምታ ፍቅራችሁ በጣም ነው የሚያስጨቀነው። እያንዳንዱ ነገር ተነጋገሩ ነበር፣ እያንዳንዱ ነገር ታወሩ ነበረ እና እንደማየው ፍቅራችሁ በጣም የህይወት መስዋዕትነት እስከመከፋፈል ድረስ የሚያደርሳችሁ ፍቅር ነው ያለውና ግን ይሄንን ነገር እንዴት አቤሴሎም የሚባል ጓደኛ እንደነበረ እንዴት አልነገርካትም? ወይም እሷ እንዴት አላወቀችም? ያለፈ ታሪክም እንደመሆኑ አንድም ደግሞ ገንዘብ ይዞብን ጠፋ ብዬ የኋላ ታሪኩን ስሙን ላለማጣልሸት ብዬ እንጂ ምን ያው ምን ተብሎ ይነገራል? ምን ተብሎ ይነገራል? ተረጋጋና አስረዳኝ። ምንም እየገባኝ አይደለም ማለት ያለው ነገር አሁን እኮ ዛሬ ስለመጥፋቱ እኮ አይደለም። ሲጀመር ከዚህ በፊት እንዴት እንደዚህ የሚባል ጓደኛ እንዳላችሁ ነው ያላቀም። ቆይ እንዴ ይኸውልሽ እኛ ልንነግርሽ ያቀርነው አንድም ህይወቴ ከተቀየረ በኋላ እንዲህ ተፈጠረ ብዬ ለመናገር የሆነ እንዴት ነው የኋላ ታሪክን ስታስታውሰው ደስ የሚል ነገር የለም። ያንን ነገር ለማድረግ ነበር ያሰብኩት፣ እሷንም ሰርፕራይዝ ለማድረግ ምናምን ነበር ያቀርነው። አንተ ያለንበት ሁኔታ ለኔ ሳይሆን ለሷ በደንብ አስረዳት። እያንዳንዱ የተፈጠረው ነው ያለንበት ሁኔታ ታውቃለህ። ምን ያክል ጭንቀት ውስጥ ዛሬ እናገኘው ነገ እናገኘው እያለን በምንኖርበት ሁኔታ ይሄን ያክል ብር እያለ እንዴ እኔም እኮ ጨነቃለሁ። እንዴት ነው የማላውቀው? ስሚኝ እኔ ጋር የለም፣ እኔ ጋር ስለሌለ ነው ይዞብን ጠፋ። አቤሴሎም ለምንድን ነው አንቺ እንደዚህ ያደረጉሽ? እኔ ጋር ያለ መስሏችሁ አይደል ገንዘብ? እኔ እሺ ቢኖረኝ ኖሮ ገንዘቡ ነው ሲጀመር ገንዘብ እንዴት ነው ማለት አጠራቅመን ነው ያልከው? አካል ተሳሳትኩኝ። አሁን እንዴት ነው የተጠራቀመላችሁ ነው ያልገባኝም። ሲጀመር እኔ ማላውቀው መሰረት ነገር አለ። አራታችንም ባገኘነው ፊናችን ነው የምንሰራው። በቃ በቀን ያገኘናትን ነው የምናጠራቀመው። እሷ ቅድም እንዳለችኝ ከሆነ ፓርኪንግ ጠብቃችሁ ማታ ፓርኪንግ ትጠብቃለህ መኪና ማደሪያ ላይ፣ ቀን ደግሞ ተሸክማችሁ ምናምን የቆሻሻ ደፍታችሁ በየሰው ቤት እየተሸከማችሁ ይሄንን ገንዘብ አጠራቀሙ ነው ያላችሁ። በቀን ውስጥ ምን ያህል በአመት ከምናምን ወይም ደግሞ ከሷ ጋር ከተዋወቃችሁ 2 አመት ከምናምናችሁ ነው። ከዛ በፊት የጓደኝነታችሁ ትውውቅ የተወሰነ ጊዜ ነውና በ2 አመት ከምናምን ጊዜ ውስጥ 2.4 ሚሊዮን ብር የሚያህል ነገር ያውም ደግሞ ተበላላችሁ፣ ትጠጣላችሁ፣ ልብሳችሁ አለ። ያው እሷ እንደነገረችኝ ከሆነ ቤትም ተከራይታችሁ ሁለታችሁ እንደምትኖሩ ነገራ። ይሄ ሁሉ ተሰብስቦ እንዴት ነው 2.4 ሚሊዮን ብር ለማጠራቀም የቻላችሁ? ልብስ ምናምን እኮ ሰው እኮ ነው የሚሰጠን፣ ሰው ነው የሚሰጠን። ምግብም ቢሆን በቃ ከበላን በላን። አልገባኝም። ማን ነው የሚሰጠልኝ? አንዴ እኔ ስለምትወሩ ነገር ምንም እያወኩኝ አይደለም። ቆይ ያኔ ብር ሰበስባ አይደል የተፈጠረውን ነገር ይሁን የተላለፍንበት ነገር አለ ብዬ አስባለሁና የሆነ ያልገባኝ ነገር ወይም አንተ ለኔ ልትነግረኝ የፈለከው ነገር የለም? እርግጠኛ ነህ? እኔ ምን የቀረኝ ነገር አለ? ሁሉንም ነገርኩ እኮ። ይሄው እንደ መርዞክ ነው አሳምነው ነው እነሱ። በፍጹም ምንም የተፈጠረ ነገር እስኪ ቆይ ሁሉ ነገሮችን እሱን እሱ ሲጀመር ምንም የማይቀው ነገር የለም አይደለ? ስለኔና ስላንተ ሁለታችሁ ግን ታውቃላችሁ። ይሄን ያህል ጊዜ አብረን ስናሳልፍ አንተ ስለምታወራው ነገር ምንም የማውቀው ነገር የለም። ልብስም ቢሆን ለኛ የሚሰጠን ማንም ሰው የለም። ታውቃለህ፣ ብቸኛ ነን አይደለ? እኔም ቤተሰቦቼ አይንሽን ላፈር ያሉኝ ሰው ነኝ አይደለ? ማንኛ ነው የሚያግዘን? እኔ ልብስ ባገኘነው ጊዜ እንደምን መግዛት በቻልን ሰዓት እንደምንገዛ ነው እንጂ የማውቀው ሰው እንደሚሰጠን አላውቅም ነበር። አንቺ ከመምጣትሽ በፊት እኮ ገንዘቡን ስንሰበስብ ነው የጠየቀኝ አይደል? እንዴ እሱ አታምኘኝም? እኔ እኮ ይኸውልህ እኔ ከመምጣቴ በፊት ነው። አሁን ቅርብ ጊዜም ድረስ እያጠራቀማችሁ ነበር አይደለ? ይሄን ብር ለማግኘት ነው ከኔ በፊት ነው ያጠራቀማችሁት? አልገባኝም፣ አስረዳኝ። ከአንቺ በፊት ነው ያጠራቀም።
ከዛ በኋላ ቆይ እንዴ ከኔ በፊት ካጠራቀምከው ሳገኘህ እኮ ምንም ነገር እንደሌለህ ነበር ማውቀው። በቀን ተራኝ እንደምትተዳደር ነው ማውቀው። ምንም የለኝም። አይ በጣም የምታፈቅራት በጣም የምትወዳት ለሷ ብለህ የህይወት መስዋዕትነት እስከ መክፈል ደረጃ ድረስ ያደረሰ ነገር ካለ በገንዘብ በሁለታችሁ መካከል 2.4 ሚሊዮን ብር የሚያህል ነገር ጓደኞች ጋር አስቀምጠህ እንዴት በዚህ ጉዳይ አላወራችሁም? በቂ ምክንያት ካለህም እንድታስረዳ። የቆረጥኩበት ሰዓት እኮ ነው እሷን ያገኘኋት። እንደ አዲስ ተስፋ የለመለመው እኮ በሷ ነው። ስለዚህ ገንዘብ እንዳለህ መናገር ተስፋችሁን ያጨልመዋል። ለምን የጠፋ ነገር ነው? ከጠፋ በኋላ ነው እሷን ያገኘኋት። የጠፋ ነገር ለምን ነግራታለሁ? በፍጹም ግን እያልከኝ ያለው ገንዘቡ የጠፋው በዚህ 2-3 ቀን ውስጥ ምናምን ነገር ነው። ለዛ ነው አይደል እሷን ያገቷት በዚህ 3-2 ቀን ውስጥ ነው። እሷን የምታውቃት ደግሞ ከአመት ጀምሮ ምናምን ነው አይደል? አመት ከምናምን ሆናችኋል አይደለ? እያልከኝ እንዳለው ከሆነ ገንዘቡን ያጠራቀማችሁት ደግሞ በ2 አመት ተኩል ምናምን ነው ብለሃል። ስለዚህ እሷን ከማወቅ በፊት እያጠራቀማችሁ ነበር ማለት ነው እንጂ አንተ ከጠፋ በኋላ ነው እሷን ያገኘኋት ነው እያልክ ያለው። እሷን ያገኘሃት ምን መሰለህ? እሺ እሷን አስረዳት። እኔን አይደለም እሷን። በመሀል አቤሴሎም ከከተማ ወጥቶ ነበር። በቃ ተስፋ እያደረግን ነው ተቀምጠን ነበር። እኛ እንደሚመጣ ነው የምናውቀው። በቃ ገንዘቡ እንዳለ እንደሚመጣ ነው የምናውቀው እኛ። በቃ ከዛ ግን እያለ እየዋለ እያደረ እነሱ ከኔ ጋር በጣም ጓደኛ 3 አመት ሙሉ ነው እኮ ገንዘቡን እያሰባሰባችሁ ያላችሁት። በዚህ 2 አመት ውስጥ ደግሞ ገንዘብ የሚባል ነገር የለም። ስለዚህ እሷ እያለች ጀምሮ ገንዘቡን እያጠራቀማችሁት ነበር ነው ማለት ነው። በዚህ 3 ቀን ውስጥ ነው ገንዘቡን ይዘው አቤሴሎም የምትለው ሰው ከሰወረ የምትለኝ። ስለዚህ እሷን አመት ሙሉ እየደበቃት ነበር ነው። አዎ ሰርፕራይዝ ልናረጋት ስለነበረ። ምን አይነት ሰርፕራይዝ ነው? ያው በዛው ልጅ ጭንቀት ውስጥ እያለፍን ምን አይነት ሰርፕራይዝ ነው? እኔ ከመጀመሪያ ጀምሮ ባቅ ነበር ህይወት የሚስተካከለው እንጂ የሁሉ ጊዜ በዛ በስቃይ እያሳለፍኩኝ እንዴት ነው? አዲስ ነገር ለመፍጠር እኮ ነው። አዲስ ነገር ለመፍጠር ነው። እሺ እያልከኝ እንዳለው አንተም አቤሴሎምም መኮንንም እና ደግሞ ብሩክም ጭምር አብራችሁ ሆናችሁ ነው ገንዘቡን እያጠራቀማችሁ የነበረው አይደል? ታዲያ ለምንድን ነው እነ ብሩክ እና አቤሴሎም ጭምር እሷ እንዳታውቅ ያደረከው? እኮ እነሱ እኮ አሁን እሷ እንደምታውቅ ቢያውቅ ኖሮ ታውቃለች ብሎ ስላሰቡ ነው እሷን የያዟት። ይታይ ታውቃለች ብሎ ሳይሆን አንተ ስለካድካቸውና አንተ ገንዘቡን ይዘህ ስለጠፋ ነው። እኔ የምን ገንዘብ? እርግጠኛ ነህ? የምን ገንዘብ? ልክ ተረጋጋ። ሲጀመር እኔ ልክ አንተን ጥፋተኛ ላደርግ ወይ ሎክስ እየፈለኩኝ አይደለም። ምክንያቱም አንተን ጠንቅቄ ነው የማውቀው። ግን እዚህ ጋር አሁን እሱ እያወራ ያለው ነገር አንተ እያወራ ያለው ምንም እየገባኝ አይደለም። እኔ ጭራሽ እናንተ የምትተዋወቁ ነው የሚመስለው እኮ። እኔ ጭራሽ ማላውቀውን ነገር ነው እያወራ ያለው። ለምን ተረጋግተህ ያለውን ነገር አታስረዳኝ? እያሻሃትም ያለ ነገር ካሁኑ መስተካከል ያለበት እያስገድደ ያለውንም ሰው ካለ እውነቱን ተናገርና ነገሮችን። አሁን አንተ እኔ ጋር ስትመጣ ረጅም አመት 3 አመት ሙሉ ስታጠራቀም ቆሻሻ እየለቀምክ ስታጠራቀም የነበረውን ገንዘብ ሰዎች ይዘውብኝ ጠፉ። ከዛ ጓደኞቼም አይደለም ማፊያዎች ናቸው እኔ አላቃቸውም ያገቱኝ ብለሃል። አንቺ ማታውቂያቸው ሰዎች ናቸው ያገቱሽ? አይደለም ጓደኞቹ እኮ ናቸው ያገቱኝ። አንተ ለኔ ያልከኝ ምንድነው? ጓደኞቹ አትንተባተብና ቀስ አይደለም ለኔ ያልከኝ የማላውቃቸው ሰዎች ማፊያዎች ነበር ያልከኝ። በድምጽ ነው በድምጽ ነው ወይስ? እሺ አብራችሁ ነው እንዴ? አንዴ ጠብቁኝ፣ እያወራችሁ ጠብቁኝ። እስኪ አስገባልኝ አንዴ። እሺ እባክህ እንዴ አንተ ድማውንም ደግሞ እየተከራከርክ ነው። ተረጋጋ። ለምን እውነቱን አትነግራትም? አትገድልም። ምንም እነሱ ወንጀለኛ ናቸው። እሺ አንተ ወንጀለኛ ናቸው። አንተ ነጣነ በጣም ጥሩ ነው የመጣልኝ። አንዴ ተረጋጉ። አላቃቸውም ማቃቸው ልጆች አይደሉም እያልከን ነበር አይደል? ጓደኞቼ በድምጽ ነው በድምጽ ነው የሚያውቃቸው። እኔ ማን ነው ጋዲ? የኛን ገንዘብ ይዘህ ትጠፋለህ። የኛን ገንዘብ ስንት ነገር አብረን አይተናል። ስንት አቤሴሎም ተሰረቃቸው ጋዜጠኛ እነሱ እያዋሹ ነው። እሺ አቤሴሎም ስለሚባል እሺ እሱን ተው። አቤሴሎም ነው ይዞብህ የጠፋው። አዎ ያገቷት እሷን እያልከኝ ያለው ቆይ አንዴ አዳምጠኝ። ማን ነው አቤሴሎም? በጣም ቆይ አንተ እያልከኝ የነበረው ምንድን ነው? እያልከኝ የነበረው ነው ወደዚህ እያልከኝ የነበረው እጅግ በጣም የተደራጁ ማፊያዎች ናቸው። ገንዘብ ይዘህና 3 ሚሊዮን ብር ስናጠራቀም የሚያውቁ ሰዎች የነገሯቸውን 3 ሚሊዮን ብር ነው አምጡ እያሉኝ ያሉት ብለህ
እንደማታውቃቸው ሆነ የደወሉልኝ ተመሳሳይ ስልክ አለ በዛ ስልክ ልደውል ሆነ ብለህ ነበር አይደለ? ደውለህ ቅድም የተገናኘው አላውቀውም ብለኸኛል። የሰው አንተኛም ዋሽተናል። ያንተ ደግሞ ተለየ ሲመረመሩ ከስልኮቻቸው ላይ ካንተ ጋር ብዙ ብር ውሸት በጣም ብዙ ብር ይሄ እኮ ስልካቸው ላይ የተገኘ ካንተ ጋር በጣም እጅግ በጣም ብዙ የሚባል ብር ይዘው አንድ ክፍል ውስጥ አዳም ደግሞ ውሸት ነው ትላለህ እንዴ? ተረጋጉና አንተ የማናችሁም የተባለ ትንሽ አናሳዝንህም? ቆይ እናንተ ለምን አትረጋጉም? አልገባኝም። ቆይ ጓደኛችሁ አይደል እንዴ? ለምንድን ነው እንደዚህ እየሆናችሁ ያላችሁት? ምን ታውቂን እንዴ? ሁሉ ነገር የተደበቀ ብዙ ነገር ነው ነገር። ቆይ ምንድነው እያወራችሁ ያላችሁት? ይሄንን ጉዳይ እሷ አታውቅም። ለሷም ዋሽቷታል። ሁሉንም ነገር ሁሉንም ነገር ዋሽቷታል። ምንም አልዋሽውም። አንተ ሲጀምር ራስህን ለማጥራት ብለህ አንድ ያዳምጡኝ። የተፈጠረውን ነገር በደንብ እንዳስረዳሽ ከፈለግሽ ይኸውልሽ ራስህን ነፃ ለማድረግ እኛን ደግሞ ወንጀለኛ ለማድረግ ሂደህ መርማሪ ጋር በገዛ እጅህ ሂደህ ደግሞ ትናገር። እየዋሹ ነው በአንተ ያንተ ወንጀለኛ ደግሞ በዛ ማነው ነው እየዋሻ ያለው? እነሱ ናቸው አንተ ነህ? እነሱ ናቸው ውሸታሞች። እነሱ ውሸታም ናቸው እነሱ። እሺ ስሙ ማን ነው እሱ? ብሩክ ይባላል። ብሩክ ነው የገዛ ጓደኛችን ነው። በጣም የሰንታመት ጓደኛችን ስልከን አንጠውሽ የኔ አትይም ብሩክ ፎቶአችን አለ አይደል? እሱ ጋር አይ ፎቶአችሁ ብቻ ሳይሆን ይሄ ለመረጃ ተብሎ የያዝናቸው ፎቶዎች እዚህ እንዳይደለት እነሱ ጋር መረጃቸው ስለሆነ ነው ያደለትና ይሄ ማለት ያኔ 3 ሚሊዮን ብሩን የያዛችሁት ጊዜ ላይ እቤት ውስጥ ቁጭ ብላችሁ በደስታ እርስ በራስ እየተበታተናችሁ ስትጨፍሩ የነበረው የሰሩት የውሸት ቪዲዮ ነው የሰሩት የውሸት ቪዲዮ ነው። እሺ እሺ ይሄን ቪዲዮም እውነቱን ዘርግፈን እውነቱን ለመናገር ከሆነ ይኸውልሽ ይሄ ቪዲዮ ማለት ነው ካንቺ ደብቆ ረጅም ዓመት ዘርፈው የነበሩት ገንዘብ እጅግ በጣም ብዙ ገንዘብ ዘርፈው ከ3 ሚሊዮን ብር በላይ የሚቆጠር ገንዘብ 500 ምናምን ሺህ ብሩን ደግሞ ክፍለ ሀገር ሄደው ተዝናንተውበት የተለያየ ቦታ ፌሽታ ሲያደርጉ ራሳቸውን የቀረጹት ቪዲዮ እዚህ ቪዲዮ ላይ ያለው ይሄ ሰው ማለት ነው ራሱን ነፃ ለማውጣት ብሎ እያንዳንዱ የተለያየ ነገሮችን ሲያደርግ ነበር። ለስራ ነው የሄድኩት የተሻለ ነገር አግኝቻለሁ ብለኝ ከከተማ ያወጣው እንደዚህ ለስራ ነው የምን እንትን ነው በቀኛ ምን አይደል ሰማያለ አንተ እንደውም እዚህ አይመለከትም። እሺ ምንም ነገር ቢያንስ እኛም እኮ መልስልኝ። ቆይ አልገባኝም። ምን እያደረክ ነው ያለው? እኔስ ለስራ ነው የወጣሁት። ማን ነው የሚያምነኝ? እሺ እኔ እዚህ ጋር ያየሁት ያለው ነገር ምንድነው? ቆይ ንገረኝ። ራሳችሁ የሰሩት ነው ራሳችሁ የሰሩት ሰማያለ ያለ ፌክ ቪዲዮ ነው። እሺ ፌክ ቪዲዮ ነው አይደለ? ቪዲዮ ይሄ ቆይ መርማሪ ቆይ አንድ ነገር ልንገርህ። የእኛን ስልክውና የራሱን ስልክ ፈትሽው። እሱን ብቻ አይደለም ተውት፣ ችግር የለውም። ስለ ስልኩ ብቻ አይደለም አንድ እንድታቆም የምፈልገው ነገር ቢኖር ቀደም በዚህ ስልክ አናገራቸው ብለህ ደውለህ የሰጠህን ጊዜ ስልክህን ሆም ብለን ከፍተን አይተነው ነበረ። እዛ ጋሌሪ ላይ በትክክል እነዚህ ሰዎች ማንነታቸውን መጀመሪያ ሳናቅ ጀምሮ አንተን እንድንጠረጥር ያደረገ ነገር የነዚህ ሰዎች ፎቶ መጀመሪያ እነሱ ጋር ስንሄድ እሱን መጀመሪያ ሳገኘው ያንተ ፎቶ ከነሱ ጋር ሆነ አንድ ላይ አይቼ ነበረ። ልክ ሳየው ነው ያወኩት ይሄንን ነገር። እሱ ብቻ ደግሞ አይደለም ፎቶ ከነሱ ጋር ያለው አንተ ስልክ ላይ መገኘቱ ብቻ አይደለም፣ ማፊያዎች እንዳገቷት ነበረ ፍቅረኛን ስትናገር የነበረው። እነዚህ ማፊያዎች ናቸው? እሺ አንቺ እንድትመሰክሪልኝ እፈልጋለሁ። እነዚህ ማፊያዎች ናቸው ወይስ ጓደኞቹ ናቸው? የምን ማፊያ ነው? እኔ እሱን ሳቀው ጀምሮ ማቃቸው ጓደኞቹ ናቸው። ቆይ ምን እያልከኝ ነው? ሽራሽኛን ማፊያ እኔ ምንም የማውቀው ነገር የለም። በድምጽ ነው ደውሎ እኔ ጓደኞችን አንተኛ ዛሬ ያረጋለሁ። እኔ ጓደኞችን ማንንም በምን አውቃለሁ? ምንድነው አሁን መልስ ጠይላኔ እኮ እየነገርኩሽ እኮ ነው። እኔ ማን እንደሆነ በምን አውቃለሁ ካላየኋቸው? ያ ሁሉ ነገር ስታደርግልኝ የነበረው እንደዛ ስትሆንልኝ የነበረው ሸት ነው ማለት ነው። እንዴ አንተ ምን አይነት አበጀመረ አላቃቸው ምናምን ነበር። አንድ ላይ አደማችሁብኝ። አደማችሁብኝ አንተ ብለን እዛው ገብተናል። ግን አምን ለማችንን ገደል ከተነ እነሱ አሁንም እነሱ ተስማምተው ነው እኔ ላይ ያደሙ ነው። ምንድነው መስማም ለማለት እነሱን ተዋቸው። ሰማኛለህ? ተዋቸው። ከዚህ ሁሉ ማስረጃ በኋላ ምንድነው የምትለው? ከነሱ ጋር መሆን አይደለም የማይሆን ነገር ነው። አሁን እነሱ ራሳቸውን ነፃ ለማውጣት አምነው ምንም ነገር እንደማያዋጣቸው ሁሉንም ነገር ለህግ ራሳቸውን አሳልፈው ሰጥተዋል። አንተም ብትሆን ይሄን ነገር ለምን እንዳደረከው አምነህ ወደ ቀጣዩ ነገር እሺ፣ አንዴ እናንተ እነሱ ጋር ትሆኑልኛላችሁ፣ ስፈልጋችሁ ትመጣላችሁ። የትም እንዳት የትኛው ነው ነው በትክክል ና ሁሉንም ነገር ቁጭ በል እዚህ ጋር ቁጭ በል። እሺ
አንድ እንድታቂ የምፈልገው ነገር ቢኖር ያወኳቸውን የደረስኩባቸውን እያንዳንዱ እውነታዎች በጠቅላላ ማሳወቅሽ ይሆናል። አሁን ግን እንድትረጋጊልኝ ይፈልጋሉ። ምን ነው የምረጋጋው? አታይም እንዴ ምን እየተፈጠረ እንዳለ? አዎ ጭራሽ ማላውቀው ሰው ሌላ ሰው እኮ ነው የሆነው። እሺ የተወሰነ ምናልባት አንቺ ፊት ስለሆነ የማይናገራቸው ነገሮች ሊኖሩ ስለሚችሉ አሁን ደግሞ በማስረጃና በመረጃ ይሄ ሰውዬ ተይዟል። ስለዚህ 1-2 ደቂቃ ተሰጪኝና አናግሬው እመለሳለሁ። ፍቅረኛሽን እንድታናግሪው እድል ይሰጥሻለሁ። አይዞሽ እዚህ እሺ ይኸውልህ የምሰጥህ አንድ እድል ነው። ለምንድን ነበረ እኔ ጋር የመጣኸው? ማለቴ መጨረሻ ላይ እንደሚደረስብህ አታውቅም ነው ወይስ ምን አስበህ ነው? እኔ ጋር ለዘላለም ስናጠራቅመው የነበረ ገንዘብ አቤሴሎም የሚባል ልጅ ይዞ ጠፍቷል ነበር ያልከው። አቤሴሎም የሚባል ሰው እንደሌለ ደግሞ እኔ አስረግጬ እነግርሃለሁ። እነዛ ስትነሱ የነበሩ ፎቶዎች በጠቅላላ በየአዳማ ናዝሬት፣ ላንጋኖ እየተዝናናችሁ ከተለያዩ የመሸታ ቤት ሴተኛ አዳሪዎች ጋር ፎቶ ተነስታችሁ አብራችሁ እየጠጣችሁ ምናምን ገና ይሄንን ለባለቤት አሳያታለሁ። ገና ይሄንን ቪዲዮ ስልክ ላይ ያለ ያንን ቪዲዮ ደግሞ እንድትሰሩ በየክፍለ ሀገሩ እየተሄዳችሁ ስትዝናኑበት የነበረውን ገንዘብ ደግሞ ከየት እንዳመጣችሁ አውቃለሁ። ራስህ ከነገርከኝ ነገሮችን አቃለላለሁ። ካልነገርከኝ ግን የምትዋሸኝ ከሆነ በራሴ መንገድ አረጋግጣለሁ። አረጋግጫለሁ። የሚሰማኝ አጥቼ። ስለዚህ እውነቱን ተናገር። ምንድን ነው ምኑን ነው እውነቱን ተናገረው? እነዛ ገንዘቦችን እነሱ እንዳያመጡት እንደተናገሩት እውነቱን ብቻ እንድታምንልኝ ነው እኮ። እንድረዳ ከፈለክ ምኑን ነው? ስለዚህ ምንም እውነቱን እኮ ነግሬሃለሁ። አትነግረኝም? ሁሉንም ነገር እኔ እኮ እውነቱን ነግሬሃለሁ። ምን የቀረ እውነት አለ? እሺ ምንድን ነው ብር የነገርከኝ? እውነቱን ንገረኝ። እነዚህን ሰዎች እንደማታውቃቸው ፍጹም አጋች እንደሆኑ ነግረኸኛል። እኔ ጓደኞቼ እንደነበሩ አላውቅም። በድምጽ ነው አይደል የሰማኋቸው? በስልክ ነው የደወሉልኝ። ኦኬ ማን ስምህን እየጠሩ ነበር ሲነግሩ የነበረው አይደል? አዎ። አንድ ሁለት ደግሞ ስልክህ ላይ እነሱ አቀናብረውት ይሆናል። እነሱ ስልክ ላይ አንተ ስልክ ላይ የተገኘው ቪዲዮና የላኩልኝን አውርጄ ነው። ህፃን ነው ምን መስለህ? አይደለም እኔ የላኩልኝን አውርጄ ነው። ህፃን ነው ምን መስለህ? ኦኬ በቃ እነዚህ ሰዎች እውነቱን በጊዜው ስላመኑ እነሱ ነፃ ይወጡና ሙሉ ለሙሉ የተዘረፈው ገንዘብ አጠራቅመህ እንዳልሆነ አንጠልጥዬ ወስጄ ከባለ ሀብቱ ጋር አገናኛለሁ። ስለዚህ ሙሉ ኃላፊነቱን እድሜ ልክህን የማትወጣው የወንጀል አረንቆ ውስጥ ነው የምትገባው አሁን ይህን ነገር ካላመንክ። ካለበለዚያ ግን ሶስታችሁን መስረቃችሁንና ወንጀላችሁ ቢያንስ ስላመናችሁና በትክክል ገንዘቡ ያለበትን ተናግራችሁ ከመለሳችሁ በትክክለኛው ሁኔታ ለህግ ለፍትህ የምትደርሱ ይሆናል። ካለበለዚያ ግን ለባለ ሀብቱ ራሱ አሳልፌ እሰጠዋለሁ። ራሱ ጭንቅላትን በርቅሶ ይህንም ቪዲዮም እንዳልተቀረጸ አድርጌ ከማንም ጋር አትገናኝም። ምን አርጌ እኔን ያህል ምን አጥፍቼ ነው አንተ የገዛ ፍቅረኛ ላይ ደብቀ የገዛ ፍቅረኛ ላይ ዋሽተ እኔን አቷሸኝም ብዬ ወይም ደግሞ ይኸውልህ እኔ በስራ ልምዴ ያካበድኩትን አንድ ነገር ልንገርህ። ረጅም ዓመት ይሄንን ጋዜጠኝነት ሙያ ስሰራ ነበር። ከተለያዩ ሰዎች ጋር ተገናኝቻለሁ። እንዳንተ አይነት ከሃዲ አስመሳይ ሰዎችን መጥተው ክስ ሲያቀርቡልኝ ወዲያውኑ ማምናቸውና መቀበላቸው እንዳይመስልህ፣ ግን እንዳመንኳቸውና እንደተቀበልኳቸው እንዲሰማቸው አደርጋለሁ። መጀመሪያ የፍቅረኛህን ህይወት ማዳን ስላለብኝ ነው ነበረ ዝም ያልኩ ታሪኩን ስትነግረኝም የተቀበልኩ እንጂ ስልክህን አናገር ብለህ የሰጠኸኝ ጊዜ ስልክህን ከፍቼ ሳየው ከነዛ ሴተኛ ዳሪዎች ጋር ከተለያዩ ሰዎች ጋር ስትጨፍሩ ስትዘሉ ሳይ ጥርጣሬ እንዲያድርብኝ ሆኖ ነበር። ከማንም ጋር የመዝናናት መብት አለ፣ ግን አዋዋልህ ወይም ያንን ነገር አደራረገ አንዳች ጥርጣሬ እንዲደርስብኝና ያ 3 ሚሊዮን ብሩን አቤሴሎም የሚባል ሰው ይዞት ጠፍቶ ሳይሆን አንተ ራስህ ተዝናንተህ ጨርሰህ ሆኖ ብዬ አስቤ ነው። የምትወሩን ነገር ነው ያላቅም። ይሄ ምንድን ነው ነበር ያሰብነው? አንተ ራስህ አጥፍተኸው ስለጠፋብህ ለእነሱ ማስረዳት ስላልቻልክ አቤሴሎም በሚባል ሰው እያላከክ እንደሆነ ነበር አቤሴሎም ነው የወሰደው። እሺ አንድ የካሜራውን ታጠፋልኝና የሰውን እስካሁን በትህትና እያናገር ነው። ምንም ብዙ ያልገባው ነገሮች አሉ። አሁን በምን አይነት መልኩ እንደምናናገረው ተጣላ አዘጋጁልኝ እስኪ። ምን ነገር አንተ ውስጥ ካዲና እሺ፣ ካዲና እንደዚህ በእኔ ላይ ትቀልድብኛለህ? ንገረኝ እስኪ የሚለኝ ነገር በሙሉ እውነት ነው? እውነት ነው። ኧረ ወይኔ በህይወቴ ነው እሺ የቀለድክብኝ፣ ተጫወትክብኝ። እንደዚህ እንደቀለድክብኝ አትቀርም። እሺ እኔ ለአንተ ስል ስንት ነገር ትቼ እንደመጣሁ ለአንቺ አስቤ ምንድን ነው የምታስብልኝ? ትዳር ለመመስረት ነበረ። ምንም እኔ ክፉ አስቤብሽ። ኧረ እባክህ እንደዚህ አድርገህ ነው ትዳር የምትመሰርተው? ንገረኝ እስቲ። እኔ እንደዚህ አይነት ነገር የምፈልግ አይነት ሰው መስሎሃለሁ? መልስልኝ እንጂ። እንዳሉሽ አውቃለሁ። በቃ እኔ ያሰብኩ መንገድ ልክ ስለመሰለኝ ተደብቄሽ አደረኩኝ። በቃ አንተ ቀልድ ነው እንዴ ያዝከው? እንዴት ነው እንደዚህ አይነቱ ህይወታችንን የሚበትን ነገር የሚያበላሽ ነገር እንዴት እንደዚህ አድርጋለህ? ክፉ አስቤ አይደለም። አንቺ ለክፉ እንደማላስብ ታውቂያለሽ። በቃ ትዳር ለመመስረት ገንዘቡን በቃ እንትን አልኳቸው።
መስረቃችንን ከሆነ ደግሞ በቃ መስረቃችን አንቺ አትታወቂም። ያኔ ስንሰርቅ አንቺን አላቀሽም። ቆይ አንተ መስረቅን እንደ ጀብድ ነው እንዴ የምታየው? መልስ። ጀብድ አይደለም ጀብድ ነው እያልኩሽ አይደለም። ግን በቃ እኔ ህይወታችንን ለማስተካከል ሶስታችንም ተስማምተን አደረግ ነው። ከዛ በኋላ መንገድ ትክክል አይደለም በፍጹም። ቆይ ሲነገረኝ ስንት ነገር ተስፋ አላደረግንም። በስንት መንገድ ነው እናንተ እዚህ ድረስ የመጣ ነው። እንደዚህ አይነት አላማ እንዳለ ባግኖሮ ሲጀመር ወደ አንተ ቤተሰቦች ይልክ ነበሩ። እነሱን ነበር መስማት የነበረብኝ። ቀና ብላ አናግረኝ። አንገተና አጥፋ ነው ማናግርሽ። በቃ የሆነ ሁሉ ሆኗል። በቃ እንዴ ተፈጥሯል። በቃ የሆነ ሁሉ ነገር ተፈጥሯል ብለህ በቀላሉ የምታልፈው ነገር ነው። ህይወቴን እኮ እስከ መጨረሻው ነው ያበላሸው። ወይ ከቤተሰቦች አልሆንኩኝ ወይ ከእሱ አልሆንኩኝ። በቃ አይዞሽ፣ ነይ ሁሉንም ነገር ይኸውልሽ፣ አንድ እንድታቂ የምፈልገው ነገር ቢኖር ይኸውልሽ፣ ተረጋጊ። ይኸውልሽ ይህ ሰው ወንጀለኛ ነው። ያንቺንም ህይወት ወደ አላስፈላጊ ወንጀል ውስጥ ደረቅ ብሎ በማስረጃዎች ባንመጣበት ከዚህ በላይ ወንጀልም የሚፈጽሙ ጓደኞቹም ደግሞ በጣም ያሉበት ሁኔታ ትክክል አይደለም። መጥፎ ነገር ውስጥ ነው አንቺንም የሚከቱሽ። ስለዚህ አሁን ከቤተሰቦችሽ ጋር ላስማማሽ ወይም ደግሞ ቤተሰቦችሽ ጋር በወስድሽ እና እንድትታረቂ ማድረግ ብችል ትመለሻለሽ ወደ ቤት? እኔ እኮ ይኸውልህ እኔ አሁንም አልገባህም እንዴ ከቤተሰቦች ጋር እኮ በምን አይነት ጸብ እንደወጣሁ አልገባህም። ከዚህ በዚህ ልጅ ምክንያት እኮ ረጅም ጊዜ ከቤተሰቦች ጋር ስጨቃጨቅ በመጨረሻ ውሳኔ ይሆናል ብዬ ነው ከቤት የወጣሁት እንዴ። ያ ሁሉ ነገር አድርጌ እንደዛ ስከራከርለት የነበረን ሰው እንዴት ነው ወንጀለኛ ነው ብዬ ቤተሰቦች ፊት የምቆመው? ይገባኛል። እያንዳንዱ የተፈጠረውን ነገር ያደረጉ በአንቺ ህይወት ላይ የተፈጠረው ነገር በጠቅላላ በፍቅር ስም አታሎ ብዙ ነገር አድርጎሻል። ይሄ ነገር ይገባኛል። አሁን ግን አንዴና ለመጨረሻ ጊዜ እነሱን ፍርዳቸውን ያገኛሉ። እነዚህም ልጆች የሚደረገውን ነገር በጠቅላላ ሁሉ ቅጣታቸውን ያገኛሉ። አንቺን ግን ወደ ቤተሰቦችሽ እኔ ቤተሰቦችሽን ባናገር ትላልቅ ሽማግሌዎችን ሄጄ እግራቸው ላይ በወድቅ ወደ ቤት የመመለስ ፍላጎቱ አለሽ? ሲጀምር ባልፈልግ ራሱ እኮ ምርጫ የለኝም። ብቻዬን እንደ ቀረሁት እኮ ከዚህ ሰው ጋር መቼም ከዚህ በኋላ እኮ ህይወቱን የሚያሳልፈው እስር ቤት ነው ማለት ነው። ባይሆን እንኳን ከእንደዚህ አይነት ሰው ጋር የምኖርበት ምንም አይነት ምክንያት የለኝም። ግን አስበው እንዴ ይሄ በ2 ወር በ3 ወር ውስጥ እኮ አይደለም ተመልሼ እናቴ ቤት የምገባው። አስበው ከአመት በላይ ሆኖታል እኮ ከቤት ከወጣሁ። ሲጀመር ረስተውኛል፣ ልጅ የለንም ብለው ክደውኛል እኮ። እንዴት ነው በቀላሉ መመለሰው? እስኪ እኔ አንቺ ፈቃደኛ ሆኜ ራስሽን አዘጋጅ እንጂ የተፈጠረውን ነገር በጠቅላላ ቤተሰቦችንም ሆን ብሎ ተታለሽ እንደሆነ ይሄንን ነገር ደግሞ የሽማግሌዎች ይዤ እግራቸው ላይ ወድቄ ነገሮችን ማስተካከል ይሆናል። እሺ አይዞሽ። እንግዲህ ቤተሰቦቻችን ለዛሬ የነበረን ቆይታ ይሄንን ይመስል ነበር። እጅግ በጣም የሚያሳዝንና ውስብስብ አደገኛና የወንጀል ታሪክ ነበረ ዛሬ የተከታተልን የነበረው። ራሱ ሆን ብሎ በፈጠረው ታሪክ ላይ ሲዘርፍ የነበረውን ገንዘብ ህጋዊ አስመስሎ ለማቅረብ ብሎ የሄደበት ርቀት ጓደኞቹንም እስከ ማሳጣት ጓደኞቹንም እስከ የግድያ ጉዳይ ውስጥ እስከ መክተት ድረስ ፍቅረኛውንም ከድቶ ረጅም ዓመት የደበቀውን ገንዘብ ለሱ ብላ ህይወቷን፣ ቤቷን፣ ማንነቷን ጥላ የወጣችለትን ልጅ ራሱ ምንም አይነት ጉዳዮችን ሳይነግራት ለራሱ ገንዘቡን ከተለያዩ ሴተኛ ዳሪዎች ጋር ከተለያዩ ክፍለ ሀገር ላይ ከሚገኙ አልባሌ ቦታዎች ላይ እያሳለፈ እየተዝናናበት 2.4 ሚሊዮን ብር ቀሪ ደግሞ ደብቆ ካስቀመጠበት ቦታ ላይ የሚገኝበትን ባንክ ነው ብሏል። ባንክም ያስቀምጠው የተለያየ ቦታ የትም ያስቀምጠው ለህጋዊ ለትክክለኛው ባለቤቱ የምንመልስ ይሆናል። እሷንም ደግሞ ከቤተሰቦቿ ጋር አገናኝተን ይቅርታ የምናጠያይቃቸው ይሆናል። ፍቃደኛ ይሆናሉ ብለን እናስባለን። ነገር ግን ፍቃደኛ ካልሆኑና ወደ ቤት እንድትመለስ ቤተሰቦቿ እሺ የማይሉ ከሆነ እኛ የቻልነውን እርዳታ አድርገን ራሷን የምታቋቁሙበትን ሁኔታ ከአጋር ድርጅቶች ጋር ለመፍጠር እንሞክራለን። ለዛሬ የነበረን ቆይታ ይህንን ይመስል ነበር። የምንጊዜውም ጋዜጠኛው የእናንተው ጋዜጠኛው ነው። እባካችሁ እንደዚህ አይነት ታሪኮች እንደዚህ አይነት የተለያዩ ችግሮች ከቤተሰብ ለፍቅር በፍቅር ስም ወጥተው የተለያዩ ጉዳት እየደረሰባቸው ያለ ብዙ ሰዎች ይኖራሉና በጓደኝነት ስምም እየተከዱ በዘረፋ ውስጥ እንዲሳተፉ እየተደረጉ ያሉ የተለያዩ ወጣቶችም ይኖራሉ። እነሱ መማሪያ ይሆናል ብለን እናስባለን። ሰብስክራይብ በተኑን እየተጫናችሁ ቤተሰባችን ሆኑ። ቤተሰባችን የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ ኮሜንት እያደረጋችሁ የተለያዩ ሰዎች ጋር እንዲደርስ አድርጉ። የእናንተው ጋዜጠኛው በሚቀጥለው ጉዳይ የወንጀል ምርመራ የተለያዩ ችግሮችን የምናጋልጥበት ቪዲዮ እስክንገናኝ ድረስ ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ሰላም።